መሞከር ነው። ያን ነው ማድረግ ያለባችሁ እንጂ ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም። ስለታቻላለ ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም ማለት ነው። السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እንዴት ነህ ኩሱ? ዛሬ ደግሞ አንተ ነው የምትጠየቀው። ቻይሽ ምንድነው? ኩሱ በስንት ዓመት ነው አንተ ይሄን ኢልም መቅራት የጀመርከው? ቤተሰቦች ጋር ሆነህ ነው ወይ ከቤተሰቦች ርቀህ ነው? እኔ ቤተሰቦቼ ጋር ሆኜ ነው እዛ ሰፈር ለሰፈር። በስንት ዓመት እስኪ በስራ? እኔ ስንት ዓመት የነበር ልጆች 12 ምናምን አካባቢ ነበርኩ የዛኔ 16ኛ ክፍል ነው ትምህርት ስማር ገና ልጅ ነበርኩ መሰለኝ። በ12 ዓመቴ ምናምን ነው አባቴ ቁርአን እንድቀራ በጣም ይፈልግ ነበር ልጅ እያለ። ከዛ በታች ባለ ነው እድሜ ላይ እንደማንኛውም ህፃናት ልጆች እኔ ነው እንደሞቼ ምናምን እንድንቀራ በጣም ብዙ ሙከራ ምናምን በቃ እምቢ አልነው ምናምን። ከዛ መጨረሻ እንደገና ልክ በዚያ እድሜ ላይ ሲሆን ጊዜ ቁርአን ገባኝ። ታሪኩን ከዚህ በፊት ነግሬያቸዋለሁ። ልድገመው? ያስቃል። አልሰማኝም። ድገምልኝ። ጭራሽ ቀራለ ያላሰብኩ ነበር። እሺ ማነስ በስንት ዓመት ነው? እሺ ከዚህ በፊት ነግሬያቸዋለሁ አይደል? ላሉት ገምላችሁ የሚያስቅ ታሪክ ነው። ድገምልን። ወላሂ ድገምልን። ምክንያቱም እኔም ነግራለሁ ለምን እንደፈለኩኝ። እሺ ድገምላችሁ መሰለኝ። እንዴት ወደ እስላማዊ ትምህርት ለመማር ጀመርኩኝ የሚለው ልንገራችሁ። እንግዲህ ህፃን ከልጅነት ጀምረን ነው እኔና ታላቅ ወንድሜ ሰይድ የሚባል ወንድም አለኝ። እሱ ጋር አንለያይም ነበር ከልጅነት ጀምረን እና ህፃን እያለን በአካባቢያችን አንድ ፊልም ቤት አለ። ማንኛውም ህፃን እያየ ፊልም ስናይ ያለ አይደል ህፃን እንደ ፊልም የሻሩክ ምናምን አርቲክ የዛኔ እኛ በነፃ ነበር የምናየው። እኔና ወንድሜ በነፃ ነው የምናየው፣ አያስከፍለንም። ህፃን እያለ ነው እንግዲህ ከ10 ዓመት በታች ባለው እድሜ ማለት ነው። ከዚያ በኋላ ፊልም በጣም እናይ ነበር። እኔና ወንድሜ አንከፍልም። የማንከፍልበት ምክንያት ለፊልም ቤት ለሚያሳየው ልጅ ጫት ቅጠል ይሄ የጫት ቅጠል አለ አይደለ ከቤላ ቢባል እሱን እንለቅምለታለን። ከዛ በነፃ ያሳየናል፣ አንከፍልም። ይሄ የሆነው ከ10 ዓመት እድሜ በታች እያለን ነው፣ ገና ህፃን እያለን ከትምህርት ቤት እየጠፋን ፊልም ቤት ነበር የምናሳልፈው። ከዚያ አባቴ እንድንቀራ በቃ ቁርአን መቅራት አለባችሁ ብሎ ወደ ቁርአን ቤት ሊወስደን በቃ ጭራሽ አንሰማም ማለት ነው። የለመድነው እዛ ነው፣ ያደግነው እዚያ ነው። ይፈልገኝ በቃ ከዚያ በኋላ ይሰማቸዋል። አዎ ይሰማል። ከዚያ በኋላ ከፊልም ቤት አንጣም ነበር አስታውሳለሁ። መጨረሻውን አንቀራም ስንለው ጊዜ ጫማችንን ሁሉ ምናምን እንደዚህ ቀማን። ያለ ጫማ እንዴት እንደምትሄዱ ፊልም ቤት አያለው ይላል። ብዙ ደከመ። ለማንኛውም ብዙ ጣረ፣ እምቢ አልነው አንቀራም ብለን በዛው ተወን። በቃ መጨረሻ ላይ ተስፋ ሲቆርጥ ጊዜ መጨረሻው ልክ 11 ዓመት ከምናምን አካባቢ 12 ዓመት ሊደርስ አካባቢ ላይ የሆነ ነገር ተከሰተ ከፊልም ቤት ከሚያሳየው ልጅ ጋር ማለት ነው። እስከዚያ ድረስ አስቡት ከ7 ዓመት ምናምን አካባቢ ጀምረን ህፃን እያለን በቀን 3 ጊዜ እናያለን። ጠዋት እናያለን፣ 7 ሰዓት ላይ እናያለን፣ ማታ ላይ እናያለን።
ደስ የሚለው ፊልም የሚያሳየው ልጅ መጥፎ ፊልም ሲሆን ልክ ማታ ማታ ምናምን ዛሬ አትገቡም ይለናል። ለምን እንለዋለን? ለእናንተ አይሆንም ይለናል። በቃ ተናደን ምናምን እንሄዳለን። ከዛ መጨረሻውን ልክ በዚያ እድሜ ላይ 12 ዓመቴ ላይ ምን አካባቢ ልደርስ ስል አስታውሳለሁኝ። አንድ ቀን ሳለቅምለት ቀረሁኝ ለፍየሎቹ ቅጠል ከበላ ማለት ነው። የጫት ቅጠል እኛ ሰፈር ነው ጫት ተራ የሚሸጠው በራችን ላይ ነው። እንለቅምለታለን፣ በጆንያ ይዘለት እንሄዳለን። ቀኑን ሙሉ ፊልም ያሳየናል። የዛኔ የአላህ ጸጋ ተመልከቱኝ። ሳለቅም ቀረሁኝና ዝም ብዬ ሄድኩኝ ፊልም ቤት። ብር አለን ጀላቲ ምናምን እየመጠጥኩኝ ያቺ የ10 ሳንቲም ጀላቲ ያለች አይደል? እሷን እየመጠጥኩኝ ምናምን ፍራንክ ይዣለሁ በኪሴ የተረፈኝ። ገባኝ ፊልም ቤት ተቀመጥኩኝ ወንበር ላይ፣ ቀን ላይ የሚታይ ፊልም ምናምን እንደዚህ ለማየት። ከዛ ሂሳብ እየተቀበለ እኔ ጋር ሲደርስ ዛሬ አልለቀምክም አይደለ ሂሳብ አምጣልኝ። እሺ አልኩትና ሰጠሁት። ከሰጠሁት በኋላ እኔ ነገር ካለፈ በኋላ ነው እንደገና እንትን የሚለኝ። እንዴ ለምን የተቀበለኝ አልኩ። ፍራንኩ ችግር የለውም ልስጠው፣ ግን ዛሬ ስላለቀምኩለት በአንድ ቀን እንትን እስከዛሬ እንትን ያልኩትን ምናምን ብዬ ተናደድኩኝ። በዚህ እልህ ያዘኝ። ቀስ በቀስ እዛ ቁጭ ብዬ ፊልሙን ማየት አልቻልኩም። አይ አላይም በቃ አልኩኝና ወጣሁኝ። በዛ እድሜ ወጣሁኝና ልክ ወደ ፊልም ቤቱ ዞር አልኩኝና ማልኩኝ። በቃ ወላሂ በአላህ ስም እላለሁ ድጋሚ እዚህ ፊልም ቤት አልመጣም አልኩኝ። ሌላ ፊልም ቤት የለም ደግሞ የሚገርም ወዴትም አልሄድም። ከማልኩኝ በቃ ያን ነገር አላደርግም ካልኩ አላደርገውም ከልጅነት ወላሂ አልመለስም ሁለተኛ እዚህ ፊልም ቤት አልኩኝ። ከዛ ሄድኩኝ ቤቴ። ልክ ጠዋት ላይ ምናምን ወዴት ልሂድ በጣም ጨነቀኝ። ምክንያቱም የለመድኩት እዚያ ነው። በቃ ጠዋትም ቀንም ማታም እዚያ ነው የምውለው። ምያለሁኝ እንዳልሄድኩ። ከዛም የሄድበት ሰዓት ጓደኞቼ ወደ ቁርአን ቤት ሲሄዱ የሰፈር ልጆች ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት አሉኝ። ታስከትሉኛላችሁ ልሄድ አልኳቸው። ና ችግር የለውም አሉኝ። እኔ ለመቅራት አላሰብኩም ነበር። አላህ ለካ ለዚያ ነው ያዘጋጀኝ። ለዚያ ነው ከዚያ ከፊልም ቤት እንደወጣ ያ ሁሉ ችግር እንዲፈጠር ያደረገልኝ። አልሐምዱሊላህ። ከዛ ልከተላቸው አልኳቸው። እሺ አሉኝ። አስከተሉኝ። ሄድኩኝ። ልክ ቁርአን ቤት ገባሁኝ። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ ምናምን እንደዚህ እያንዳንድ ክላስ ተለያይቶ ሲሄድ ጊዜ እዛ አሊፍ ክፍል ገባሁኝ። እዛ ነው የምትገባው የመጀመሪያ ተባልኩኝ። አሊፍ ባ ምናምን እንደዚህ አሊፍ ባ ታ ሳ ጅብ ይላሉ። ረረረረ እኔ ጩኸት አልወድም ከልጅነት ጀምሬ። እነዚህ ይጮሃሉ እኔ አልቀራም አልኩኝ። ከዛ እዛው የመስጂድ ልጆች የደጋ ልጆች የማውቃቸው አሉ። አህመድ ጁድና ሚፍታህ ይባላሉ። ወንድማማች ናቸው። እነሱ ቁርአን ይቀሩ ነበር ይዛኔ። በጣም ጎበዝ ልጆች ናቸው። ጠየኳቸው። እኔ ዝም ብዬ እንደው ቁርአንን እኔ ስለሚጮሁ መቅራት አይገባኝም አልኳቸው። ዝም ብዬ ግን ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኳቸው። ትገባለህ አሉ። እንግዲያውስ ሶላት የሚባል አልተውም አልኩኝ። የፈለገ ቢሆን ሶላት በዚያ እድሜ ጀመርኩኝ። ትምህርት ቤት ራሱ በረፍት እየወጣኝ እሰግዳለሁ ምናምን። አንድ እንዲያልፈኝ አልፈልግም። አላህ ሱብሓነሁ ወተዓላ የሆነ እውነተኝነታቸውን ካየ በዚያ በሂዳያቸው ላይ ሂዳያን በራሱ ይጨምርላቸዋል። ወለዚነ እህተደው ዛደሁም ሁደን ይላል። እነዚያ ቅኑ መንገድን የተመሩትን ቅናቻን ይጨምርላቸዋለሁኝ ይላል። እኔ በሶላቴ ላይ ጥንካሬን አየና አላህ ሱብሓነሁ ወተዓላ ቁርአን የምቀራበትን መንገድ ደግሞ አሁን ሊያመቻችልኝ ነው። ተመልከቱ። እኔ ከብዶኛል ብዬ በራሴ ውሳኔ ወጥቼ ነበር። ምንም አይገባኝም ብዬ ተመልከቱ። ከዛ ከዕለታት አንድ ቀን በዚህ ሁኔታ እያለሁኝ የሚገርማቸው ሶላቴን ግን አልተውም። ሱብሒ እንዴት እንደምሰግድ ታውቃላችሁ? ጨለማ ነው አስቡት። ከቤት እስከ መስጂድ ድረስ እስክንሄድ በሰፈር ከላይ ሰዎች ሲመጡ ጊዜ ገና የዛኔ በቃ እነሱን ተከትዬ ባትሪ የያዘ ወደ መስጂድ የሚሄድ አንድ ሽማግሌ ነበር። አላህ ይማረው። የመህዲ አያት መህዲ የሚባል ልጅ ያለ ሰፈራችን እሱ አያት ነው። ይዞ ይሄዳል ወደ መስጂድ ባትሪ አብርቶ ይሄዳል ሁሌ።
ልክ ውዱ አድርጌ ከሱብሂ በፊት እሱን እጠብቀዋለሁኝ። እንደዚህ በመስኮት በሽንቁር ምናምን እከታተለዋለሁ እስኪያልፍ ድረስ። ልክ እሱ ሲያልፍ ባትሪውን ምናምን የጫማውን ኮቴ ሲሰማ በሩን ክፍት አድርጌ ከኋላ ተከትዬ እሄዳለሁኝ መስጂድ እሰግዳለሁኝ። ከዛ ልጆች ሲቀሩ ምናምን እንደዚህ አለ አይደለ ጓደኞቼ አያቸውና በቃ መለሳለሁ መስጂድ ማለት ነው። አንዴ የገጠመኝ እንገራቸው። እንደለመድኩት ይሄ ሰውዬ ልክ ውዱ አድርጌ ምናምን እንደዚህ ጠበቅኩት። ልክ በበራፍ ሲያልፍ ቶሎ በሩን ዘግቼ ወጣሁኝና መከተል ጀመርኩኝ። እሱ እየተከተልኩት በጣም ጨለማ ነው። የእሱ ባትሪ ብቻ ነው ያለው። አስቡት፣ ወደ መስጂድ እየሄዱ ሳላስበው በጣም ተጠጋሁ ከኋላ። ልክ እየሄድኩኝ ምናምን እንደዚህ ማን ነው ብሎ ወደኋላ እንትን ባትሪውን ፖክ ሲያደርገው የለውም በሩጫ ለካው ቀነኒሳ ሆንኩኝ። በቃ ደነገጥኩኝ የመጨረሻ ማለት ማን ነው አንተ ብሏል። አላህ ይማረው፣ አላህ ጀነት ያድርገው። ሙቷል ሰውዬው። ከዚያ በኋላ በቃ የሆነ ህልም አየሁኝ አንድ ቀን አንድ ሌሊት ላይ። ያ ህልም ምንድን ነው? በጣም ሀብታም ነኝ በህልሜ ሳይ ራሴን ማለት ነው። በጣም ሀብታም ነኝ። ዓለም ላይ እንደኔ ትልቅ ሀብታም እንደሌለ አድርጎ ያሳየኛል። በጣም ሀብታም፣ ከስሬ በጣም በርካታ ሰራተኞች አሉ። ግን ቁርአን አልቀራም ምናምን እንደዚህ ከአላህ ትእዛዝ የራቀ ኩያ አይነት ሰው ሆኜ ያሳየኛል። ያዛቸዋል። ከዛ በዚያ ሁኔታ ላይ ሆኜ ሳለሁኝ በቃ በህልሜ ዓለም ስትፈጸም እመለከታለሁ። የሆነ ሰማይ ስትቀደድ ምናምን እንደዚህ ወደ ሰማይ ስመለከት እንደዚህ እየሰፋ ይሄዳል። ያ ሰማይ የተሰነጣጠቀ ምናምን ከዋክብቶች ሲረግፉ ምናምን ተመለከትኩኝ። እንዴ ምንድነው ብዬ ስጠይቅ ሰው ሁሉ በጣም እንደዚህ እንትን ይላል። በጣም በመጨናነቅ ውስጥ ሆኗል። ምንድነው ብዬ ስጠይቅ አንድ የማላየው አካል ይሄማ ቂያማ እየቆመ ነው ሲለኝ ይሰማለሁ። ደነገጥኩኝ። ጌታዬ አንዴ ቁርአን እንድቀራ እድል ስጠኝ፣ ሶላትንም እንድሰግድ ያንተን ትእዛዝ እንድፈጽም ብዬ ጠይቃለሁ። አሁን ጊዜው አልፏል የሚል ድምፅን እሰማለሁ። እሺ ያለኝን ገንዘብ ሁሉ እንዳለ ለድሃዎች ሰደቃ ስጡልኝ እላለሁ። ብትሰጥም ዋጋ የለውም ጊዜው አልፏል የሚል ድምፅ እሰማለሁ። በጣም ተጸጸትኩኝ። በጉልበቴ ተንበርክኬ ያለቀስኩኝ። ጌታዬ አንድ እድል ስጠኝ። ያሻል በቃ ጊዜው አልፏል የሚለውን ድምፅ ስሰማ በጣም የመጨረሻ ነው የጸጸተኝ። መጨረሻውን በዚህ ሁኔታ ያለሁኝ ከእንቅልፍ የተነሳሁኝ ባንዳንኩ ሌሊት ነው። ልክ ሌላ የህይወት እድል የተሰጠኝ ያክል አድርጌ ያሰብኩት። ይሄ መልእክት ቶሎ ቁርአን እንድቀራ የሚያሳየኝ መልእክት ነው ብዬ በራሴ ተረዳሁኝ። የዛኔ ልክ የህይወት አዲስ እድል እንደተሰጠኝ እያንዳንዷን ደቂቃና ጊዜ ከዚያ በኋላ እንደ ትልቅ ዋጋ ሰጥቻት ተጠቀምኳት። ጌታ አላህ ሆይ ቁርአንን ሳልሐፍዝ እንዳትገድለኝ ብዬ ከዚያች ሌሊት ጀምሬ ተነሳሁ። ቀጥታ ጠዋት ወደ ቁርአን ቤት ሄድኩ። ቁርአን ቤት ሄድኩ። ልጆቹ አሁንም አሊፍ ባታ ሂሳብ ምናምን ነው የሚሉት። ቁርአን ቤት ተቀምጬ ያህል ነው ትዝ የሚለኝ ነገ ልክ ዛሬው ነው በቃ ቂያማ የሚቆም ሁላ እየመሰለኝ ይጨንቀኛል። ከዛን ጊዜ ጀምሮ ቶሎ ሳልሐፍዝ እንዳታቆመው ይሄን ቂያማ እያልኩኝ ሁሉ ራሴን እንትን ጨናነቅ ሁላ ነበረ። መጨረሻውን ጓደኛዬ የለመድኩት የሰፈር ልጅ አለ አብረን ትምህርት ቤት የምንማረው እስኪ ቁርአን መቅራት ፈልጋለሁኝ ግን እንዴት ነው ሊገባኝ የሚችለው አልኩት። ከዛ ከአሊፍ እስከ ያ እነዚህን ጻፈልኝ ብላክቦርድ ላይ ጻፈና እነዚህን በደንብ ያዛቸው አለኝ። በቃ እነዚህ በቁኛል እነዚህን ሲይዛቸው ጊዜ ቀጣይን ትነግረኛለህ አልኩት። ይመያዝን አረጋግጥ በሁለት ቀን ነው እንደዚህ ያስኳቸው ወዲያው። ከዛ እነዛን ከያዝኩ በኋላ እቺ ፈትሐ ኪስራ ضማ ሱክን ይባላሉ። እነዚህ ደግሞ ወቃቸዋል አገልግሎታቸውንም ነገረኝ። ከዛ እነዛንም ያስኳቸው። ከዛ ፊደላቶችን እያያዘ ፈትሐ ኪስራ ضማ ሱክን ከላይ ከታች እያደረገ እያነበበ ምናምን ያሳየ ጀመር። ከዚያ ለመድኩኝ ማንበብ። ወደ ቁርአን ቤት ሄድኩኝ። እዚያው ቶሎ ብዬ ቁርአን አከተምኩኝ። ምንም ለፍዙንም ሂፍዙንም ምናምን አመት ባልሞላ ጊዜ ነው ቶሎ ብዬ አከተምኩት። የሚገርማቸው ነዘር እየቀራሁ እያየሁኝ ማንበቡን ከቻልኩበት ጀምሬ እንትን
ለቁርአን ያለኝ ፍቅር ከኪሴ ቁርአን አይጠፋም ነበር። ወደ ትምህርት ቤት ስሄድ ቁርአን ይዤ እሄዳለሁ። መንገድ ላይ ስሄድ ምናምን እንደዚህ ተማሪዎች በማይበዙበት ሌላ ቀርቀስ የምትባል ሰፈር አለች። በዛች አቆራርጬ ቁርአን እየቀራሁ ሁላ መንገድ ላይ እሄዳለሁ። በረፍት 15 ደቂቃዋን ትምህርት ቤት ልጆች ሊጫወቱባት ሲወጡ እኔ ትንሽዬ ቁርአን ይዤ ከትምህርት ቤት በታች የሆነ ባህር ዛፍ አለ ጫካ፣ እዛ ገብቼ ቀራባት ነበር። ያቻ እያየሁኝ ስቀራ ነበር በቀን የመጀመሪያ ነበር ማለት ነው። ወደ 60 ገጽ 30 ገጽ 40 ገጽ ምናምን ዝም ብዬ ቀራ ነበር። ወደ አከተምኩኝና ጨረስኩኝ። ሂፍዝ ጀመርኩኝ። ሂፍዝም ልክ እንዲሁ ቶሎ ብዬ አከተምኩኝ፣ ጨረስኩኝ። ከዚያ በኋላ ከዛቸው ከሀገሪቱ ምናምን እንደዚህ ከአጠቃላይ ከሂፍዝ ማዕከል እንደዚህ ቁርአኑ ድር ተደረገ። ከሁላቸው አንደኛ ወጣ አልሐምዱሊላህ ከመርከዙ። ከዚያ አዲስ አበባ ሄድኩኝ። ከኢትዮጵያ ምናምን ውድድር ያካሄዳሉ። ከመካ የመጡ ሰዎች አረቦች ናቸው። ከአጠቃላይ ከሁሉም ከኢትዮጵያ ሀፊዞች ምናምን የተውጣጡበት ውድድር የዛሬ 13 ዓመት ምናምን በፊት ነው። በፈረንጆች 2012 13 አካባቢ ላይ የዛኔ ሄድኩኝ። ከኢትዮጵያ ከአጠቃላይ አንደኛ ወጣ። ከዚያ አንደኛ የወጣ የዑምራ እድል ይሰጠዋል ምናምን ተብሎ ነበር። አረቦች ናቸው መጥተው አስታውሳለሁ። ያን እዚያ ውድድር ላይ ተሳትፈው ነበረ። ሄድኩኝ መካንም መዲናንም ምናምን እንደዚህ ብዙ ቦታ አስጎበኝን ምናምን። ከዛ ያው ያቀሩኝ ሼክ አብዱል ቃድር ይባላሉ። አላህ ጀዛቸውን ይክፈላቸው። እርሳቸው የመን ሼክ ሙቅቢልን አግኝተዋል። ታላቁ ሙሐዲስ እነ ሙሐመድ ብን አብዱል ወሃብ አልወሳቢ ሌሎችም የየመን መሻይኾችን አግኝተዋል። ወለማ ሐደተት ፊትነት አልሐጁሪ ذهب الى السعوديه። ከዚያ በኋላ ሳውዲም ተምረው መጡ፣ እኛን መጡ ኢትዮጵያ ላይ። ከዚያ ተፍሲር አስተማሩን፣ ኪታቦችን አቀሩን ምናምን እና ይህ ነበር አልሐምዱሊላህ። ማሻአላህ 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 ታድለክ ወላሂ። ለምን እንዳልኩ ገባ ጉዞ የ9 ዓመት ልጅ አለኝ እኔ። እስከ 9 ዓመት ማሻአላህ በትምህርት ከትምህርት ቤት ሰቃይ ነው። አንደኛ የሚወጣ ልጅ ነው ያለኝ እና እኔ ይሄን ብዙም አይደለም ጭንቅላቴ ዘጋ የለም። ኡስታዝ ቀጥሬለት ቁርአን ቤት አስገብቼው ወደዚህ ብንለው ወደዛ ከአመት እስከ አመት ቢበዛማ ወይም ተባረክ በቃ ወይ 1 ጁዝ 2 ጁዝ ከአመት እስከ አመት ወይም ደግሞ 3 ጁዝ ከዛ አይንቀሳቀስም ብዬ ሲያቅተኝ አሁን በቀደም መርከዝ አስገባሁት። መች በቀን 8 ሁለተኛ ወር ላይ ማለት ነው። ዛሬ 6 ቀን ነው አስገባሁትና ልቤ መረጋጋት ተቃጠው እንዳላውጣው ወስኜ አስገባሁት። ካስገባሁት በኋላ ደግሞ ጭንቅላቴ እየተረበሸ አዛ አደረገኝ። ምንድነው መፍትሄ ያ ረህማን ብዬ እስኪ ሰዎች እንዴት ነው እስኪ እንደዚህ ኢልምን ይያዙ እንደዚህ ብቁ ይሆኑ ያሉት ልልፈልጌ እኮ ነው እየጠየቁክ። ምን ትመክረኛለህ እስኪ? እንትን ሂፍዝ ማዕከል እንትን በሉ ልጆቻችሁ ሰፊ ከተማ ላይ ከሆኑ እንዲሁም ደግሞ በተለይ በዚህ ዘመን ስልክ አለ ሞባይል ያን እንዲይዙ ካደረጋችኋቸው ጭንቅላታቸውን እንዳይጠቀሙ የሚያደርጋቸው ትልቁ ነገር እነዚህ ሁለቱ ናቸው። ደጋን አልሐምዱሊላህ ከሁሉ ነገር የራቀች ነች ማለት ገጠር ነገር ነች። ብዙ እንዲህ የከተማ እንትን የሚወሰውሳቸው ነገር አይኖርም እና ደግሞ የዛኔ አልሐምዱሊላህ እንዲህ ያን ያክል ስልክ እንደዚህ እንትን ያለበት አልነበረም። ህፃን ልጆች አይምሯቸውን የሚያስጠቅማቸው የሆነ ጥሩ አስተማሪ ይፈልጋሉ እና ቦታ ይወስናል እና ያ ነው እሱን ብታደርጉ ወደዛ አካባቢ ብትልኳቸው መልካም ይመስለኛል። ለህብሳቸው ማለት ነው። ይብዘ ቶሎ የሚታፈዝበት ቦታ ነው። እዛ ቦታ ላይ እዛ በተወሰነ ጊዜ ያፈዛል። ያኔ ታናሽ ወንድሜ ከዚያ በኋላ ገባ። የሚገርማችሁ ከኔ በኋላ ምንም አመት ባልሞላ ጊዜ ቁርአን ሐፈዘ እና ቶሎ የሚያፈዙበት መንገድ አለ። እዛ ጥሩ እንትን ይሆናል። የ9 ዓመት ልጅ ይቀበላሉ? ከቻለ መቅራት ከቻለ እድሜ ገደብ የላቸውም። በየትኛውም እድሜ ሊሆን ይችላል።
የት አልከኝ ቦታውን? ደጋን የምትባል የፉልሳን የምታክል ሀገር አለች በኮምቦልቻና በባቲ መካከል። ትጽፍልኛለህ በውስጥ? ጻፊው ያት ደጋን እስኪ ደቡብ ወሎ ደጋን ጻፉላ ኮሜንት ነው። እዛ ኮኔክት። እሺ በነገራችን ደጋን በኦንላይን መቅራት የምትፈልጉ ካላችሁ የደጋን የሂፍዝ ማዕከል አስተማሪዎች በኦንላይን እንዲያቀሯችሁ ሂፍዝ መቅራት የሚፈልግ ሰው ካለ ከሩቅ ልክ እንዲሁ ደግሞ እያየም ሊሆን ይችላል፣ ጀማሪ ሊሆን ይችላል። ማንኛውም ሰው አስተማሪዎችን አመጣላችሁ እንዳዚህ ጋር መመዝገብ ካለ ኦንላይን ከነሱ ጋር እንትን ትላላችሁ፣ የኢንተርኔት ምናምን ትችላችኋላችሁ። ልክ ሌላ ቦታ ላይ እንትን እንደምትሉት እንደምትከፍሉት ሊሆን ይችላል። እነሱ እንዲያቀሯችሁ የሚፈልግ ሰው ካለ እዚያ አመጣላችኋለሁ አንድ ቀን አገናኘን። ግን አሁን እኔ ለጊዜው መርከዝ ባቡ ጠያር የሚባል መርከዝ ከምንም ነገር ነፃ የሆነ ልጆቹን እንትን የሚል አስገብቼው አለውኝ። መልካም ነው። ገና ሆና ጥሩ አስተማሪ እስካሉ ድረስ ይከታተሏቸው፣ በደንብ የሚያፈዙበትን መንገድ እንትን ይሉላቸው ይበሉላቸው። ያውና አዲስ ጥሩ ነው ሲባል ነው የወሰድኩት። ለማንኛውም እስኪ አንተም ያልካቸውንም አቅርብልንና የሚቻል ከሆነ ቁርአን ያላከተሙትን ልጆች የሚቀበልልን አይነት ከሆነ እንልካለን ኢንሻአላህ ቢዝኒላህ ተዓላ። እንዳንተ አይነት ልጅማ ማፍጠር አለብን እንጂ ብዙ ነፍ አይደለም። እኔ ምንም ማለት አይደለም። እኔ ከዚህ በላይ እንትን ማለት ይችላል። ልጆች ትንሽ ስልክ አሁን ካሉት ልጆች ከስልክ ከምን ከምራ እናገኛቸውም እኮ ብዙ እንደምትለው አይደለም። ልጆች ልጅ ስለሌለ አስታርቋቸው አለ። የማስታረቅን ስራ ስሩ። فإن بغت إحداهما على الأخرى አንደኛዋ ጭፍራ ግን በሌላኛዋ ጭፍራ ላይ ድንበር ካለፈች فقاتلوا التي تبغي ያቺ ድንበር አላፊዋን የምእመናን ጭፍራ ተዋጓት አለ። አየህ አማኝን ብቻ ከሃዲን ብቻ ሳይሆን ተዋጉ ያለው አላህ አማኝም ሆኖ ሰላምን የማይፈልግ ከሆነ ወሰን የሚያልፍ ከሆነ በሰላማዊ ሰዎች ላይ ይሄንን ጂሃድ አድርጉት ተዋጉት አለ። ስለዚህ ጂሃድ ግንዛቤው ምን እንደሆነ ተረዳህ? ወሰን አላፊዎችና ሰላምን የሚበክሉ ሰዎችን እነርሱን አቁሙ፣ ይሄን ረብሻችሁን ለማለት የተደነገገ የሆነ መንገድ ነው ጂሃድ ብሎ ማለት። ስለዚህ ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። ስለ ካህዲያኖችም ሲናገር እነዚያ የሚጋደሏችሁን ብቻ ተጋደሉ አለ። ከሌላዎቹን ሰላማዊ ሰዎችን መንካት አይቻልም። ለዚህም ነው ቀጥሎ ምን አለ? ወላ ተዕተዱ ድንበር እንዳታልፉ ወሰን እንዳታልፉ አለ። ምን ማለት ነው? ወሰን አትለፉ ማለት ያልተጋደሏችሁን እንዳትነኩ ማለት ነው። አየህ፣ ስለዚህ ሰላማዊ የሆኑ ሰዎችን መንካት አይቻልም፣ በፍጹም አይፈቀድም። ነብያችን ሰለላሁ ዐለይሂ ወሰለም የሚገርምህ ለጂሃድ ሲልኳቸው ሰሃቦቻቸውን ምን ይሏቸው ነበር? لا تقتلوا طفلا صغيرا ولا شيخا كبيرا ولا امرأة ولا قسيسا ولا راهبا ይላሉ። ተመልከት፣ አደራ ህፃናቶችን እንዳትገሉ፣ የካህዲያን ልጆችን ማለት ነው። ሴቶችንም እንዳትገሉባቸው፣ ሽማግሌዎቻቸውንም እንዳትገሉባቸው፣ ቀሳውስቶቻቸውን እንዳትገሉባቸው፣ መነኩሴዎቻቸውን እንዳትገሉባቸው። አየህ አይደል? በቤተ አምልኮ ያለን ቀሳውስት እንዳትገሉ እያሉ ይናገሩ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ነገር ግን ሰይፍ ይዞ ሊጋደል የተጋበዘን አካል ብቻ ነው የዛኔ ከራስ የምትከላከለው። የዛኔ ለእርቅ ከወረዱ ራሱ ለጂሃድ ሂዳችሁ እንታረቅ ካሉ ለእርቅ ወረዱ ሙሐመድ ይላል። ይገርም አላህ በቁርአን ላይ ይላል ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ለእርቅ ከወረዱ አንተም ለእርቅ ውረድ ይላል። ሰላምን የሚፈልግ እምነት ነው። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። እነርሱ ቀጥ እስካሉላችሁ ድረስ ሰላም እስከሆኑ ድረስ እናንተም ሰላም ሆኑላችኋል። አላህ ሰላምን ነው የሚፈልገው። ግን አሻፈረኝ ካለስ እዋጋለሁ ካለ እጋደላለሁ ካለ የዛኔ ከራሳችሁ ተከላከሉ አለ። ይሄ ከራሳችን የምንከላከልበት መንገድ ነው ጂሃድ ብሎ ማለት። ብዙ ሰው የሚመስለው ምንድነው ጂሃድ ሄዶ መጨፍጨፍ ምናምን ሰዎችን ላ ያ አይደለም፣ ያ ኃጢአት ነው። ሰላማዊ የሆነ ሌላ እምነት ተከታይን መግደል የገነትን ሽታ እንዳናገኝ ያደርጋል። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? መን ቀተለ ሙዓሃደን ለም የሪሕ ራኢሐተል ጀና አሉ። ሰላማዊ የሆነ ከሙስሊሞች ጋር ቃል ኪዳን ያለውን የሌላ እምነት ተከታይ የገደለ ሰው የገነትን ሽታ አያገኝም ብለውና።
አያርላ ይሄን ብሎ ተናግሯል። እሺ ቴንክ ዩ ብራዘር። አይ በጣም ለማብራሪያው አመሰግናለሁ። ምንድነው የፈለኩትን መልስ ነው የመለስክልኝ ጓደኛዬ። አንተ ትክክለኛው መልስ ነው የመለስከው። እኔ እንዳልኩ ቁርአን ከፍቼ ባላነብም ከቤተሰቤም ግማሽ ሙስሊም አለ ስላልኩ ማከብረው እምነት ነው። የራሴ እምነት እንዲከበርልኝ የሌላውን እምነት ስለማከብርም አከብረዋለሁ። ልጁ እኔ ጋር ያለው ጓደኛዬ ነው ያላወቀው ይላል። እንደዚህ አይነት ነገር አለ። እምነት ከተነካ የሚለውን ነገር ኦሬዲ አብራርተዋል። ብዙ ማብራሪያ ያስፈልገውምና መልሴን አግኝቻለሁኝ። አመሰግናለሁ ብራዘር። ደግሞ ከዚህ በኋላ መተን እናወራለን። አይ እሺ ነው ወንድምሽ። አለይኩም ወራህመቱላህ። ሰላም አለይኩም ወራህመቱላህ። አለይኩም ሰላም። የሆነ ጥያቄ ነበረኝ። የወንድሜ ምስት ኒካ ከታሰረ 2 ዓመት ሆኗል። መሀል ላይ ተጣሉና እሷ ደግሞ ወረበል ካባ እኔ እሱን ማግባት አልፈልግም አለችኝ። ይሄ ኒካ እንደተፈታ ይቆጠራል ወይ የምለውን ነጥብ ለመጠየቅ ነው። እሷ እንደዚህ ስላለች ኒካ አይወርድም። ኦኬ እሱን ለመጠየቅ ነበር። ጀዛከል አያክ ፈትቻለሁ ብትልም አይወርድም። እሺ ጥያቄ አለ ጠይቅ። እኔ ነኝ ኡስታዝ እና ስልኬ 100% ደርሷል እየዘጋብኝ ነውና ቻርጀው ነው የማወራው ግን በቃ እየወረደ ነው እየጨረስኩት። መርሐባ። እሺ ጂዚያ ሲከፍሉ ዋሪ አድርጓቸው የሚለውስ ይላል። ቆይ አንዴ ላውራራላት። እቺን ክርስቲያን ወይንም ክርስቲያን ልጅ እሱ የሚናገረው ስለምን መሰለሽ ዝም ብሎ ሄዶ የማንኛውንም እምነት ተከታይ ምናምን ሳይሆን ለምሳሌ የሙስሊም ሀገር ሙስሊም መሪ ነው የሚያስተዳድራት፣ በእነሱ ቁጥጥር ስር ሆነች። ገብታችኋል? በቁርአንና በሐዲስ ይተዳደራል። በዚያች ሀገር ላይ አይሁዶችና ክርስቲያኖች ካሉ ወይንም የሌላ እምነት ተከታይ ካሉ መጀመሪያ ዳዕዋ ይደረግላቸዋል፣ ወደ እስላም ጥሪ ይደረግላቸዋል። አንቀበልም ካሉስ እንጋደላቸዋለን? ላ አንጋደላቸውም። በዛቸው ሀገር የሚኖር ሙሉ መብት ይሰጣቸዋል። ግን ምን ይከፍላሉ? ግብር ይከፍላሉ። ባጭሩ ይሄ ነው። ግብር ይከፍላሉ። ሙስሊሞች ይከፍላሉ ወይ ከተባለ ሙስሊም ከግብር እጥፍ የሆነ ዘካ የሚባል አለበት። ያንን መስጠት ይጠበቅበታል። እርሱ ዘካ ካልሰጠስ እሱንም እንዋጋዋለን። ገብታችኋል አይደል? መስጠት አለበት። ያ ነው። ስለዚህ ሁላቸውም ያን የሚከፍሉትም እነዚህ የሌላ እምነት ተከታዮች ምንድን ነው ከተባለ መቼም አንድ ሀገር ላይ ሲኖር ጊዜ አንድ ግለሰብ ለሀገሪቱ ማስጠበቂያ የሚሆን የወታደር የፖሊስ የብዙ አለበት መንግስት። ያንም ደግሞ የሚከፍለው ከህዝቡ በሚገኘው ነው አይደለ? የዛኔ እነዚህ ሰዎች የሚከፍሉት ዞሮ ዞሮ ለምንድን ነው ከተባለ ለራሳቸው ደህንነት ማስጠበቂያ እንጂ ሌላ አይደለም። ግብር የሚከፍሉት ማለት ነው። ታቻል ያን አልከፍልም ቢል የአንድ ሀገር መንግስት ግብር አልከፍልም ቢል ዶክተር አብይ እዛ ይለቀዋል ሰውየው። እያንዳንዱ ነጋዴ ዛሬ ግብር ይከፍላል አይደለ? ለሚሰራበት ሀገሪቱ ላይ ያን አልከፍልም ቢል በሰላም መስራት ይችላል? አይችልም። አይችልም። ይዘጋበታል፣ እርምጃ ይወስድበታል። የተለየ ነገር አይደለም። ኢስላም ያስቀመጠ ይሄን ነው። ግብር እየከፈሉ ይኑሩ አለ። በቃ ታቻል እምነታቸውን ማስለቀቅ ይቻላል ወይ? አይቻልም በፍጹም። ግብር ከፍለው እምነታቸውን በስነ ስርዓት በዛች በሀገሪቱ ላይ ማስኬድ ይችላሉ፣ መቀጠል ይችላሉ። ያ ነው ሐታ يعطوا الجزية وهم የሚናገረው። እሺ እና አንድ መልእክት ነበር ከፈቀዱኝ። ፈቅዳለሽ? እዚህ በሀዲያ አካባቢ የሆነ መስጂድ ጀምረን ነበር። በዚህ አጋጣሚ መሀል ላይ እየተቋረጠ ተቸግረናል እና ምናልባት ማገዝ የሚፈልጉ ሰዎች ካሉ ፕሮፋይል ስር አካውንትም የጀማ እንደ ስልክ ቁጥርም አለ። ሆሳና አካባቢ ነው። ማገዝ የሚፈልግ ካለ በዚህ አጋጣሚ በመለው ነው። መስጂዱ ላይ ያሉ ሰዎች ቢመጡና መስጂዱን ቢያዩ ብዙ ሰዎች ሊረዷቸው ሊያግዛቸው ይችላሉ ኢንሻአላህ። እሺ ጥያቄ አለ ግን
ይኸው አለ አለ እንዳለ በኔ ቲክቶክ ላይ ያለው የለቀኩት አለ መስጂዱ በቪዲዮ ለቅቄዋለሁ። ጀዛከላ እሺ ጥያቄ አላስቀጥሉ። እሺ ኡስታዝ ቅድም እንደነገርኩ አንዴ ይቀጥል ከታች ያለው አለች። እሺ ወንድም ቀጥል። ቅድም እንደነገርኩ ሰለምቴን እና ያኒ እኔና እናቴ ቅርብ ጊዜ ነው ሰለምን። ፋዘር አሁንም ካፊር ነው ያኒ አልሰለምም በክፍረት ላይ ነው ያለና እኔ ቅርብ ጊዜ ወደ አረብ ሀገር መጥቼ ነበር። እዚህ በባህር ምናምን መጥቼ ነበር ሳውዲ አረቢያ። አሁን ለበዓል ምናምን ለሱ ብር ብልክለት ያኒ ከተውሂድ ጋር ያኒ ከአቂዳ ጋር የሚያነካከኝ ነገር ነው። ወከዛሊክ በዓል ሲደርስ ያኒ እንኳን አደረሰ ምናምን ብለው ወንጀል ይሆንብኛል። እሺ እናንተ ከሰለማችሁ ቤተሰቦቻችሁ ካልሰለሙ የዛኔ ምድራዊ ህይወታቸውን በሚመለከት ህይወት ማገዝ ትችላላችሁ። የሚበላ የሚጠጣ የሚለበስ መጠለያ መታከሚያ ምናምን ሁሉ በሁለት ጊዜ ሲቀር አንደኛ የበዓል ጊዜ ሲቀር የዛኔ እነዚህ በዓላቶች ክህደት ስለሆኑ ከእስላም አንፃር ለዚያ ለክህደት ተግባር ማገዝ አይቻልም። አምላክ ሞቷል ብሎ ሲያከብር አባትህ አምላክ የሞተበት ጊዜ ወይንም አምላክ የተሰቀለበት አምላክ የተነሳበት ትንሣኤ እያለ ሲያከብር ወይንም አምላክ የተወለደበት እያለ ሲያከብር እንኳን አምላክህ ተወለደ ብሎ ሙስሊም አያግዝም። ይልቁንስ አንተ የዛኔ ምንድነው ዳዕዋ አድርጉ። አምላክ ላይ እንዴት ናችሁ ቤተሰብ? እሺ አምላክ እንደማይሞት አምላክ እንደማይገደል አምላክ እንደማይሰጥ እና ማገዝ ነው። በዚህ ላይ እንትን መስጠት ሳይሆን ማድረግ ያለብህ አንተ ዳዕዋ አድርግለት። ኢብራሂምን ውሰዱ። ኢብራሂም ዓለይሂ ሰላምን ሱራ መርየም ላይ አንብቡት። አባቱን እንዴት አድርገው ሲያስተምረው ሲጠራው እንደነበረ ያ አበቲ ይለዋል። አባዬ ሆይ ኢኒ ቀድ ጃአኒ ሚነል ዒልሚ ማ ለም የእቲክ፣ ወደ አንተ ያልመጣልህ እውቀት ወደ እኔ መጥቶልኛልና ፈተቢዕኒ ተከተለኝ፣ አህዲከ ሲራጠን ሰውያ፣ ቀጥተኛውን መንገድ መራህ ዘንድ ይለው ነበር። ከሱ በፊት ምን አለው? ያ አበቲ ላ ተዕቡድ ሸይጣን፣ ያ አበቲ ሊመ ተዕቡዱ ማ ላ የስመዑ ወላ ዩብሲር ወላ ዩግኒ ዐንከ ሸይአ። አባዬ ሆይ ሊጠቅምህ ሊጎዳህ የማይችል ሊያይህ ሊሰማህ የማይችልን ግዑዝ ነገር ቀርጸህና ስለህ ለምን ለዚህ ትሰግዳለህ እያለ ይነግረው ያስተምረው ነበር። እነዚያ ምን ያደርጉ ነበር? ያለፉት ሰዎች በመካከላቸው ጻድቅ ናቸው ቅዱስ ናቸው ብለው የሚያስቧቸውን አካሎችና መላእክቶችን እየሳሉና እየቀረጹ ለእነዚያ ይሰግዱ ነበር። ዛሬ አብርሃም ቢመጣ ምንድን ነው የሚለው? ለመላእክና ለቅዱሳን ለጻድቃን እነዚህ ተቀርጸውና ተስለው ሲሰገድላቸው ከአምላክ ውጭ ሲጠየቁ ቢያዩ ነቢያቶች ምንድን ነው የሚሏቸው? ገብቷቸዋል? ነቢያቶች ይህን ያወግዙ ነበር። አንድን አምላክ ማንም እንኳን ያየው የለም፣ ማንም ሊገድለው ሊሰቅለው አይችልም። ገብቷቸዋል? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 አምላክን አንድም ሰው እንኳን አላየውም ይላል። ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር ለእርሱ እስከ ዘላለም ይሁን አሜን ይላል። አንድም ሰው አላየውም እየተባለ አይ አምላክ ታይቷል፣ ተገድሏል፣ ተሰቅሏል ብሎ ማመን ምን ማለት ነው? ከነቢያት መንገድ ጋር ለዚያ ለአንዱ አምላክ እንድንሰግድ ነው ነቢ ሰለላሁ ዐለይሂ ወሰለም መጥተው የመጨረሻን ዘመን ነቢይ አላህ ያስነሳቸው። የነቢያትን መንገድ ሂድና ዳግም ለሰዎች ስበክ ብሎ አስተላላካቸው። አምላክ የአብርሃም የኢስሐቅ የያዕቆብን አምላክ ያን አንዱን አምላክ አይሞትም፣ አይገደልም፣ አይሰቀልም፣ አይወለድም፣ አይወልድም። እርሱ ይፈጥራል፣ ያስገኛል፣ ነገራቶችን ካለመኖር ወደ መኖር ያመጣል። መሲሁንም ሆነ ማርያምን እንዲሁም ገብርኤልን፣ ሚካኤልን እነዚህ ሁሉ ያስገኛቸው አንዱ አምላክ ነው። ገባችኋል? ይህ ነው እንዳጠቃላይ አስተምረው እንጂ አባትህን በዚህ በክህደት መንገድ ላይ አታግዝም። እሱን ወደ ጥፋት ነው እንዳውም እያገዛችሁት ያላችሁት። የምትወዷቸው ከሆኑ ሰዎችን በጥፋት ላይ ስታዩቸው ከዚያ ከጥፋት እንዲመለሱ ማስተማር እንጂ በጥፋታቸው ላይ እንኩ ገንዘብ ብሎ መስጠት እነርሱን ማጥፋት ነው። ያ ወደ ጥፋት ነው እየመራቻቸው ያለው። ኢብራሂም ዓለይሂ ሰላም አባቱን እያየው ነው አይደል? በጣዖት አምልኮ ላይ ሳለ አያግዘው ነበር። ለዚያ እንዳውም ከዚህ ከጣዖት አምልኮ ከባዕድ አምልኮ ውጣ እያለ ያስተምረው ነበር።
እሺ መርሐባ ያኒ ግን በሌላ ነገር ዝም ብሎ በቃ በማንቀል ምናምን ለትካሩ ምናምን ቢላክለት ችግር የለም ሐቁ ለምሳሌ ችግር የለም በማንቀል የሚበላ የሚጠጣ የሚለብሰው አግዘው አላህ በቁርአን ላይ ሲናገር ወሳሒብሁማ ፊ ዱንያ ማዕሩፋ ይላል ችግር የለም ይሄ መማማር እኮ ነው ፈይሰል መማማር እኮ ሊቅ ያደርጋል መርሐባ እንዴት ናችሁ ቤተሰብ ሰላም ነው ሰላም ናችሁ አለን ሁሉ ሰላም ነው እዚህ ትምህርት ሳዳምጥ ነበርና እያዳመጥኩ ነበረ እሺ እየሰማሁ ነው ቀጥል እና የሆነ ቦታ እንድታነብልኝ ነበር ከመጽሐፋችሁ ውስጥ እሺ ንገረኝ ሱራ 43 እሺ ሱራ 43 እና 61 ያ ሱራ 43 ቁጥር ስንት ቁጥር 61 ሱራ 41 ታነባዋለህ ወይስ ላንብብልህ? አንተ ጋር ይዘው ከሆነ አንብበው ችግር የለም። አይ አንብብልኝ እና ፍቹን ትነግረኛለህ። እሺ ችግር የለም። ሰላም ከ61 ነው ሱራ 43 ቁጥር 61 ነው ያልከው? እሺ ሱራ 43 ቁጥር 61 وإنه لعلم للساعة فلا تمترن بها واتبعوني هذا صراط مستقيم እርሱም ዒሳ ማለት ነው ለሰዓቲቱ ማወቂያ በእርግጥ ምልክት ነው በእርሷም አትጠራጠሩ ተከተሉኝ ይህ ቀጥተኛ መንገድ ነው በላቸው እያለ ይናገራል። ላብራራለህ ወይስ እኮ ኢሳው ማለት ነው ይሄ ተከተሉኝ እውነተኛ መንገድ ነው አለ። ያ ተከተሉኝ የሚለው ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ነው። አምላክ ተከተሉኝ በላቸው እያለ በላቸው የሚለው አምላክ አላህ ነብዩ መሐመድን ነው። እስቲ ደግሞ አንብበው። እርሱም ዒሳ ለሰዓቲቱ ማወቂያ በእርግጥ ምልክት ነው ለእርሷም አትጠራጠሩ። 4 ነጥብ አደረገ ይታያል። ከዚያ ምን አለ? ተከተሉኝ ይህ ቀጥተኛው መንገድ ነው በላቸው ይላል አምላክ አላህ ነብዩ መሐመድን በላቸው የሚለው እርሱ ነው። ስለ ዒሳ ተናገረና ከዚያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከተሉኝ በላቸው እያለ እየተናገረ ነው። ዒሳ ከትንሣኤ ቀን ምልክቶች አንዱ ምልክት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ይህች ዓለም አትፈጸምም የማርያም ልጅ መሲሁ ከሰማይ እስኪወርድ ድረስ እያሉ ተናግረዋል። 10 የትንሣኤ ምልክቶች አሉ። ከነዚያ መካከል መሲሁ ሶስተኛው ምልክት ነው። ከዚያ በኋላ ትንሣኤ በሰባተኛው እሱ በአስሮቹ ምልክቶች ካለቁ በኋላ ትንሣኤ ትቆማለች። ስለዚያ እየተናገረ ነው እና ወተቢዑኒ እያለ ተከተሉኝ በላቸው እያለ ነብዩ ሰለላሁ ዐለይሂ ወሰለም አላህ እያናገራቸው ይህ ነው ቀጥተኛ መንገድ ተከተሉኝ በላቸው ይላል። ተከተሉ ብላቸው ማለት ነው። ኢየሱስ ክርስቶስ ለእናንተ አልሞተም። አልሞተም። ኢየሱስ ክርስቶስ አልሞተም አልተሰቀለም። ኢየሱስ ክርስቶስ አልሞተም አልተሰቀለም ብለን ነው የምናምነው። ግን ተወልዷል። አዎ ተወልዷል። አይ ግን ቅድም የሆነ የተጻፈው የትኛው ትንሣኤ ነበር? ቃሉ ላይ የሚናገረው ትንሣኤ ነው። ይሄ አሁን የኔ ነገር ስለ ዘመኑ ፍጻሜ ነው። እርሱም ለትንሣኤዋ ቀን ምልክት ነው እያለ ነው። ለሰዓቲቱ ምልክት ነው እያለ ነው። ሰዓቲቱ የሚለው የዘመኑ ፍጻሜ መጨረሻ ለሚፈጸምበት ጊዜ የዛኔ አንደኛው ምልክት ነው መሲሁ። ቅድም እያብራራሁልህ ነበር። ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይናገራሉ ላ ተቁሙ ሰዓቱ ሐታ ተረው 10 ዓለማት ሰዓሉ 10 የትንሣኤን ምልክት እስክታዩ ድረስ ትንሣኤ አትቆምም አሉ። ገብቶሃል አይደል? ከነዚያ ምልክት አንደኛው የመሲሁ ዳግም መምጣት ነው ብለው ተናገሩ። አላህ እዚህ ቦታ ላይ መሲሁ ለትንሣኤው ቀን ምልክት ነው እያለ እየተናገረ ነው። ያቺ ዓለም ለመፈጸሟ አንደኛው ምልክት ነው።
10 ምልክት አሉ። እሱ ሶስተኛው ደረጃ ላይ ይገኛል። ኦኬ ሌሎቹ ስንት ነበረ መሲያቶች? ሌሎቹ የትንሣኤ ምልክቶች ናቸው። 10 የትንሣኤ ምልክቶች አሉ። ከነዚያ መካከል መሲሁ ሶስተኛው ነው። የመጀመሪያው አንደኛው መህዲ የሚባል ፍትሃዊ መሪ ይነሳል። ከዚያ በኋላ ሐሰተኛው መሲህ ይመጣል። አይሁዶች እስካሁን መሲሁን እየጠበቁ እንደሆነ ታውቃለህ አይደለ? ቆይ አሁን ትንሣኤና ዘመን የዓለም ፍጻሜ አለ አይደለ? እሱ ግን የተለያዩ ነው። ለይተም ታውቀዋለህ። እና የዘመኑ የሚሆነው ነው ወገናችን። የዘመኑ ፍጻሜ ዓለም ሲፈት ትንሣኤ ማለት ከሙታን መነሳት ማለት ነው። ይሄን ታውቃለህ አይደል? አዎ የዛኔ ዓለም ትፈጸምና ሰዎች ይነሳሉ አይደል? ያ የሚሆንበት ጊዜ የዛኔ ወደፊት የሚሆነው ነው። ይሄ እየተናገረ ያለው አንቀጽ ለትንሣኤዋ ቀን ምልክት ነው መሲሁ እያለ እየተናገረ ነው እንጂ ሙቶ ተነስቷል እያለ አይደለም። ኦኬ እዛኔ ፍርድ ሲቀበሉ ሞቶ የሚነሱበት ሰዎች ማለት ነው። ይሄን ፍጻሜ ከመከሰቱ በፊት የሚሆነውን እየተናገረ ነው እንጂ ስላለፈ ነገር እየተናገረ አይደለም። ይሄ ነገር ግን ማለት ነው ይሄኛው ምዕራፍ አንተ እንዳነበብክልኝ ሳይሆን የሚያወራው ግን ስለ ኢሳ ነበር መጽሐፉ። እኔ ታውቃለህ እኔ አረብኛ ስለማልችል ነው እኮ ስለ ኢሳ ያወራል አልኩኝ እኮ። ኢሳ የትንሣኤዋ ቀን ምልክት ነው ብሎ ይናገራል እያልኩ እኮ። ለምንድን ነው የኢሳ የትንሣኤ ምልክት የሆነበት ምክንያቱ ምንድን ነው? ኢሳ አሁን እናንተ ጋር ነብይ ብቻ ነው አይደል? ኦልሬዲ እና ምንም ለሶስተኛ ጊዜ ልድገምልህ። 10 የትንሣኤ ምልክቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢሳ ብቻ አይደለም የትንሣኤ ቀን ምልክት። እሺ 10 የትንሣኤ ምልክት አሉ አሉ ነብዩ መሐመድ። ከነዚያ መካከል አንደኛው ኢሳ ነው አይደል? እሱ በሶስተኛው ደረጃ ላይ የሚገኘው ምልክት ነው። 10ቶቹ ምልክቶች ከታዩ በኋላ ትንሣኤ ዛኔ ይሆን ይሰማል? ይቆራረጣል እንጂ ይሰማል። ይኸው ቀጥታ እዛኛው ምዕራፍ ላይ ማለት ነው ስለ ኢሳ ነበር ያወራው። ትክክለኛ መንገድ ኢየሱስን ስሙት ነው ያለው። ሄሎ ኢሳ ይሰማል? ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎና እንዴ ኢየሱስ ግን አምላክ እንዳለው ይናገራል መጽሐፍ ቅዱስ ላይ እኮ። የትኛው ምዕራፍ ላይ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ እያለ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ሌላስ? ስለዚህ ምን ትላለህ? ኢየሱስ ክርስቶስ አምላክ እንዳለ ይናገራል። ምን ትላለህ? እዛ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ የተናገረው። ያው ስለዚህ አምላኩ ማን ነው? የኢየሱስ ክርስቶስ አምላክ። ኦኬ ኢየሱስ ክርስቶስ ሲወለድ እዚህ ኢየሱስ ክርስቶስ መምጣቱ ሐሳቡ ምን ነበር? ኢየሱስ ክርስቶስ ወደ ምድር መምጣቱ ለሐሳቡ በኋላ እናወራለን። አምላኩ ማን ነው እያልኩኝ ነው። አምላክ የለውም ስላልክ ነው ቅድም። አምላክ እንዳለው አመንካው በቃሉ መሰረት ኖ እኔ አምላክ ብዬ ነው ማምነው። ነገር ግን አምላክ አለኝ ይላል ኢየሱስ። ላሳይህ ቃሉን ታነባዋለህ? እስቲ ንገረኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። ቆይ ላሳይህ አንድ ጊዜ እንድታየው። አንተ ይለኝ እንደታውዳ ያው እና እዚህ ጋር ምን ይላል? ይታያል። ማክማክ ማክማክ አሎ እሺ ጥያቄ ላይ ቀጥል። ለማንኛውም አምላክ ወራህመቱላሂ ወበረካቱ
ኢየሱስ ክርስቶስ አምላክ ያለው ሰው ነው። ሰው ነኝ ብሎ ቃል በቃል ይናገራል። አምላክ አለኝ ብሎ ቃል በቃል ይናገራል። ቆም ብላችሁ አስቡ ክርስቲያኖች። እኔ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። አምላክ አለኝ ይላል ቃል በቃል። ወደ አምላካችሁ አድርጋለሁ እያለ ይናገራል። እሺ ስለዚህ አምላክ ያለው እሱ አምላክ አይደለም ማለት ነው። ለአምላክ አምላክ አይኖረውም። እሺ ወአለይኩም ሰላም። ጥያቄሽ ምንድን ነው? ሁሱኒ የምኖረው ሳውዲ ነው። እኔ ዱባይ ነው። ለብዙ ዓመታት ወደ 9 ዓመት ኖር ያለሁኝ እኔ ካለሁበት ህይወት አንፃር የሰራሁበት ያናክል አይደለምና አይደለም ሱም ይሳረጋ ለምን ወጣ አንተ ኧረ ምን ነው አንዴ እሺ ምናልሽኝ? እኔ የምኖረው ሳውዲ ነውና ለ9 ዓመት ሰርቻለሁ። ሳውዲ ላይ የሰራሁበት በማይሆን መንገድ ላይ ወደ ዜሮ ተመድሻለሁኝና ከ9 ዓመት በላይ መስራት አቃቴ። በርግጥ ስራ አለኝ። እኔ ቤት ነው የምንሰራው ያው ሱዲ ስንኖርና ውጭ ላይ ስራ መስራት ፈልጌ ነበር። በኦንላይን ስራ ማለት ነው አግኝቼ ነበርና በኦንላይን ያኔ የሚሸጥ እንግዲህ በሚዲያ ነው እንደምታውቀውና እሱ እንዴት ይታያል? ደሞ ቤት ላይ ነው የምሰራው ግን አልቻልኩም። ያኔ አቃተኝ። በኦንላይን ስራ በሰራ እንዴት ይታያል? ፊትሽን ምናምን እንደዚህ ሰዓት ገልጭ ምናምን ከግርዶሽ በስተጀርባ ሆነሽ ሐላል የሆኑ ስራዎችን መስራት ችግር የለውም። ኦኬ ደግሞ ቤተሰቦቿ ክርስቲያን ናቸው ማለት የእናቴ ብቻ ናት። የእናቴ ቤተሰብ እንደዚህ አዙማ ሲሆን ሰርግ ሲሆን የሆነ ግብዣ እንጠራለን እንሄዳለን። ግን እነሱ እርድ ያርዳሉና የኛ እርድና የነሱ እርድ ይለያያል። እነሱ በሰሩበት ሳህን ማለት ይታጠባል። 3-7 ታልታጠበ እንደ ነጃሳ ነው የሚታየው። እነሱ የጠጡበት እነሱ የነኩት ምናምን ንክኪ ይባላልና እንዴት ይታያል እሱ? ያኔ ዛ ስንከድ እንዴት መብላት እንችላለን? ስህተት ነው። አንድ እንደማንኛውም የተበላበት ከሆነ አንድ የታጠባችሁት በቂ ነው። 7 ጊዜ ጠቡ ምናምን የሚባለው ስህተት ነው። ስህተት ነው። ኦኬ አንድ የታጠብነው በቂ ነው። ይበቃል። ኦኬ ከታይ ደግሞ የምትከታተለ ጓደኛ ያለች እየሰማኝ ነው። ያው እሷ መግባት ስላልቻለች ነው። ባሏ ጋር 4 ዓመት ተቀምጣለች። ከ4 ዓመት በኋላ በሷ ምክንያት ነው የተጣሉት። እሷ በሷ ምክንያት ስለነበረ ተለያዩ። ጥፋት እሷ ናት ያጠፋችውና ተተለያዩ ኦልሞስት ዓመት ከምናምን ሆኗቸዋል። እስካሁን ድረስ ግን ጸጸት ነው ያኔ ባላረቁት በሷ ጥፋት ነው የተለያዩትና ለዚህ ነሲሃ ስጣት። እሷ ሰለምቴ ናት ያናክል ዲንን አታውቅም። በእርግጥ ቀዷ ገደር ነው። እኔ ባለኝ አቅም በማቀው ዲን እስላም አስረድቻታለሁኝ። ብዙ ጊዜ እኔ ባላረግ ኑሮ እኮ እንለያይ ነበር የሚል ጸጸት ወደ ኋላ መመለስ ለክ እኮ ነው አንተ بسم الله الرحمن الرحيم كافها يا عين صاد ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا
قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى ابن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم
فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما
ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صنيا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم مزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا
وكم أهلكنا قبلهم من قرن هل تحس منهم من أحد أو تسمع لهم ركزا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين
اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين.